በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ሄራኒ እመምኔት ታማቭ ሄራኒ ወር በገባ በ21 ታስባ የምትውለው ቅድስት ሄራኒ ጻድቃን ሲባል በስንክሳር ላይ የተጻፉ ከመቶ ዓመታት በፊት የነበሩ በትረካና ገድል መልክ ብቻ እንጂ እውነት ዛሬ የሚፈጠሩ የማይመስሉን ስንቶቻችን ነን። ዛሬ ወር በገባ በ21 ዕረፍቷ የሚታሰበው ጻድቋ ሴት ሄራኒ ግን እንደኛ በመኪና እየተጓዘች በአውሮፕላን እየተመላለሰች በዘመናዊ ዓለም ኑራ በተአምሯ ብዛት ዓለምን አስደንቃለች። እናም ዛሬ በ20ኛው መቶ ክፍለ ዘመን ከተነሱት ተአምር ሰሪ ጻድቃን አንዷ የሆነችው በተአምራቷ ብዛት የምትታወቀው የድሮ የካይሮ አቡ ሰይፊን ወይም የቅዱስ መርቆሬዎስ የሴቶች ገዳም የበላይ ጠባቂና እመምኔት እማሆይ ጣማፍ ኡምና ኤሬን በ1999 እንደ አውሮፓውያን አቆጣጠር በክብር ያረፈችበት ቀን ነው። በጣም በብዙ መጽሐፍ ከሚታተሙ ተአምራዊ ሕይወቷ በጥቂቱ እነሆ። ቅድስት ሄራኒ የተወለደችው በግብፅ ሀገር ልዩ ስሙ ጊርጋ በተባለ ስፍራ ነው። የልደት ስሟ ፋውዚያ ይባላል። ይህች ቅድስት እንደሌላው ቅዱሳን በሰላም አልተወለደችም። ማለትም እናቷ ከመጠን በላይ ነበር የታመመችው። እርሷን በምትወልድበት ጊዜ በዚያ በጭንቅ ሰዓት አባቷና አያቷ ይጸልዩ ነበር። አባቷ አምላክን ለወለደች ለክብርት እመቤታችን፣ አያቷ ደግሞ ለሰማዕታት አለቃ ለቅዱስ ጊዮርጊስ እንዲያማልዷቸው አጥብቀው ይጸልዩ ነበር። ከዚያም አምላክን የወለደች ክብርት እመቤታችን ቅድስት ድንግል ማርያም ቅዱስ ጊዮርጊስን አስከትላ መጥታ ለእናቷ ተገለጸችላት። ቅዱስ ጊዮርጊስንም ጀርባዋ እንዳስሰው አለችው። እርሱም እጅ ነስቶ ጀርባዋ እንዳሰሰው በሰላምም ተገላገለች። እመቤታችንም ሕፃኗን ታቅፋ ይህች ልጅ የኛ ናት ብላ ሕፃኗን ባርካ ወደ ሰማይ አረገች። ከዚያም እያደገች በሄደች ቁጥር ለክርስቶስ ያላት ፍቅር እየጨመረ መጣ። ሳታውቀውም ወደ ገዳም ለመሄድ ትናፍቅ ጀመር። ከዚያም እያደገች በሄደች ቁጥር ለክርስቶስ ያላት ፍቅር እየጨመረ መጣ። ሳታውቀውም ወደ ገዳም ለመሄድ ትናፍቅ ጀመር። እንደዚህ አይነት ፍላጎት የጀመረች ገና የ8 ዓመት ልጅ በነበረችበት ጊዜ ነው። የምትማረው የካቶሊክ ትምህርት ቤት ነበረ። በዚያም ደናግላን ሴት መነኮሳያት ነበሩ። እንደ ዕድሜ ጓደኞቿ መጫወትን ትታ እነርሱን ታይ ነበር። አንድ ቀን በትምህርት ቤታቸው በሚገኝ የደናግላኑ ጸሎት ቤት ሄደች። ከዚያም አንዷ የካቶሊክ ደናግል ስትጸልይ አገኘቻት። ጸሎቷን እስክትጨርስ ቁጭ ብላ መጠባበቅ ጀመረች። ያች መነኩሲት ጸሎቷን ፈጽማ ወደ ተቀመጠችው ቅድስት ሄዳ ልጄ ምን ሆንሽ አለቻት። ቅድስቲቱም እኔ እንደናንተ መነኩሴ መሆን እችላለሁ ብላ ጠየቀች። መነኩሲቷም አዎን ትችያለሽ አለቻት። በመቀጠልም በመጀመሪያ እኔ ኦርቶዶክስ ተዋሕዶ እምነት ተከታይ ስለሆንኩ በራሴ ቤተ ክርስቲያን ልቁረብና ከዚያም ልቀላቀላችሁ አለቻት። መነኩሲቷም መነኩሴ መሆን ከፈለግሽ ትችያለሽ፣ ግን መቁረብ የምትችይው በእኛ ቤተ ክርስቲያን ነው፣ ምክንያቱም የእኛ እምነት ከኦርቶዶክስ ተዋሕዶ ይለያልና አለቻት። ቅድስቲቱም ታዲያ የኦርቶዶክስ ተዋሕዶ ገዳማትን አላውቃቸውም አለቻት። መነኩሲቷም እኔ እነግርሻለሁ፣ ለምንኩስና የሚያስፈልጉትን ነገሮች ምን ምን እንደሆኑ አስተምርሻለሁ። ኦርቶዶክስ ተዋሕዶ ሃይማኖትሽን እንድትለቂ አልፈልግም አለቻት። መነኩሲቷም እንደነገረቻት በቤቷም ሆነ በቤተ ክርስቲያን ትጸልይ ነበር። በተለይም ጠዋት ጠዋት ደስ የሚል የቤተ ክርስቲያን ዕጣን ይሸታት ነበር። ግን ይህ የሚሆነው ከቅዳሴ በፊት ነበር። ይህ ነገር ያሳሰባት እናቷ ወደ ቤተ ክርስቲያን ሄዳ ለካህኑ ነገረችው። እርሱም ልጅሽ የተባረከች ናት፣ ያ የዕጣን ሽታ ስውራን ባህታውያን በሚጸልዩበት ጊዜና ሰዓት የሚሸት ነው አላት። ከጥቂት ጊዜያት በኋላ እናቷ ታመመች። ሕመሙም የሚያነቃንቅ አልነበረም። ይህንን የምታውቀው ቅድስቲቱ እናቷን አጽንታ ወደ ቤተ ክርስቲያን ሄዳ
አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆማ መጸለይ ጀመረች። እመቤቴ ሆይ እባክሽ እናቴን ፈውሻት፣ እኛ ልጆችሽ ነን፣ አምንሻለሁ ብላ ጸለየች። በመቀጠልም አምላክን የወለደች ክብርት እመቤታችን ቅድስት ድንግል ማርያም ለእናቷ ተገለጸችላት። እንዲህም አለቻት፣ ለምን ታለቅሻለሽ? እናትየዋም ልጆቼ ሕፃናት ናቸው፣ እኔ ከሞትኩ እግዚአብሔር እንደሚፈልገው ላያድጉ ይችላሉ። እባክሽን ከጌታ ፊት አማልጅኝ፣ ታላቅ እህታቸው እስክታድግና ኃላፊነትን እስክትረከብ ድረስ አለቻት። አምላክን የወለደች ክብርት እመቤታችን መልሳ ከእኔ ጋር ነይ አለቻት። ከዚያም እናትየዋ ወዴት? እኔ ለባለቤቴ ሳልናገር አልወጣም አለቻት። አምላክን የወለደች ክብርት እመቤታችን ቅድስት ድንግል ማርያም መልሳ አንቺ በባልሽ ቦታ ብትሆኚ ከጌታ እናት ጋር ለመሄድ ደስ ይልሽ ነበረ ብላ ወደ ሰማይ ይዛት ሄደች። ከዚያም በመልካም መኝታ አስተኛቻት። ከዚያም እመቤታችን ቅዱስ ጊዮርጊስን ጊዮርጊስ እስኪ እያት መርምራት አለችው። እርሱም እናቴ እመቤቴ ሆይ እንደምታውቂው የእርሷ ጉዳይ አብቅቷል፣ ድናለች አላት። ክብርት እመቤታችንም እኔ እንዳማልዳት ጠይቃኝ ነበረ፣ እኔም ልመናዋን ተቀብዬ ለልጄ ለወዳጄ ነግሬዋለሁ፣ አሁን ያለበትን ችግር ነቅለህ ጣልላት አለችው። ቅዱስ ጊዮርጊስም እናቴ ያንቺ እጅ ይዳሳት፣ ከዚያ አወጣዋለሁ አላት። እመቤታችንም ዳሰሰቻት። ቅዱስ ጊዮርጊስም አውጥቶ ለእናትየዋ ይህን ይዘሽ ወደ ቤትሽ ሂጂ አላት። ቅድስቲቱ ገዳም የመግባት ፍላጎቷ እየጨመረ መጣ። ከዚያም ሰማዕቱ ቅዱስ መርቆሬዎስ ተገለጸላት። ስለ እርሱ ሰምታ አታውቅም ነበር። እርሱም ራሱን ካስተዋወቃት በኋላ ወደ ገዳሙ ወሰዳት። ከወሰዳትም በኋላ ገዳሙን ሁሉ አስጎበኛት። በኋላ ወደ ቤቷ በደቂቃ መለሳት። ገዳሙ ርቀት ነበረው። የወሰዳትም በሕልም ሳይሆን በእውን በፈረሱ ነው። እመቤታችን ለእናትየዋ ተገልጻላት ያኔ ስትወልጂ የእኛ ነች ብዬሽ አልነበረ? አሁን ወደ ገዳም ውሰጃት አለቻት። ምክንያቱም አባቷ አትሄጅም ብሎ ስለከለከላት ነው። ገዳምም ገብታ የገዳም ኑሮ ጀመረች። በዚያ ገዳም እማሆይ አፍሮዚና የምትባል ኢትዮጵያዊት ቅድስት መናኝ ነበረች። እርሷም እንዳየቻት ኢንቲ አልደብራ ረይሳ ደብራ አቡ ሰይፈን አሏት። ትርጓሜውም አንቺ የደብረ አቡን ሰይፍን ገዳም እመምኔት አለቃ ትሆኛለሽ አለቻት። ግብጾች ቅዱስ መርቆሬዎስን አቡ ሰይፈን ብለው ይጠሩታል። አቡ ሰይፈን ማለት የሁለት ሰይፎች አባት ማለት ነው። የበጎ ነገር ጠላት የሆነው ሰይጣን ቅድስቲቱን ይፈትናት ነበረ። እርሷም በጌታችን በኢየሱስ ክርስቶስ ስም ታባርረው ነበር። እመቤታችንም በየጊዜው ትጎበኛት ነበር። የተተነበየላት ነገር ደረሰ። እመምኔት እንድትሆን በቅዱስ ቄርሎስ 6ኛ ተመረጠች። እርሱም ፕትርክና ከመሾሙ በፊት አንድ ጊዜ አግኝቷት እመምኔት እንደምትሆን ነግሯት ነበር። ከዚያም ቅድስት ታማብ ኢራኒ እኔ እመምኔት መሆን አልፈልግም አለች። በግድ ጎትተው ወደ ጳጳሱ ወስደዋት ተባርካ አስኬማ ለብሳ እመምኔት ሆነች። እመምኔት ከሆነች በኋላ በግልጽ ጸባያዋ ላይ የታየ ለውጥ አልነበረም። እንደ ድሮ ትሕትናዋን ለብሳ እናቶችን ታገለግል ነበር። የቅዱስ ጳቁሚስ ወይም ጳጉሚስ የገዳማዊ ኑሮ ሥርዓት እንደገና በሥራ ላይ እንዲውል ያደረገች ቅድስት ናት። ካለችበት ቦታ ወደ ፈለገችው ቦታ ልክ እንደ ቀደሙት ቅዱሳን ወዲያውኑ ሰከንድ ባልሞላ ጊዜ ውስጥ ትደርስ ነበር። ገነትና የተሰወሩ የቅዱሳን ያሉበትን ቦታ በየጊዜው ትጎበኝ ነበር። ጌታችን ኢየሱስ ክርስቶስ ቅድስት ድንግል እናቱ ታላቁ ሰማዕት ቅዱስ መርቆሬዎስ ከሌሎች ብዙ ቅዱሳን ጋር መጥተው ያረጋጓት ነበር። የሰዎችን ችግር ማንም ሳይነግራት አውቃ እስከነ መፍትሄው ነግራ ታጽናናቸው ነበር። በሽተኞችን ትፈውስ ነበር። ያዘነውን ታረጋጋ ነበር። ገዳሙ ከነበረበት ችግር አላቃ ወደ ትልቅ ገናንነት ለውጠዋለች። እናም ብዙ ልጆችን መነኮሳያትን አፍርታ እነርሱም እንደርሷ የበቁ ለመሆን ችለዋል። መሞት አይቀርምና ገዳሙን በደንብ ካስተዳደረች በኋላ በክብር አረፈች። ጸሎትና በረከቷ ከሁላችን ጋር ይሁን፣ አሜን። ለእግዚአብሔር ምስጋና ይሁን። እኛንም በታላቋ ቅድስት ጻድቅ ታማብ ኢራኒ ጸሎት ይማረን። ነቢል ጅንዲ የተባለ በግብጽ ካይሮ የሚኖር የኬኤልኤም ካምፓኒ ፊልድ መካኒክ ነበር።
ይህ ሰው የጻድቋ እማሆይ የጣማፍ ኡምና ሄራኒ የዘወትር ጠያቂና መንፈሳዊ ልጅ ነበር። ይህ ሰው ቅድስት ሄራኒ አጊባ ወደ ተባለ ቦታ ስትሄድ እሷን ለመሸኘትና በረከቷን ለመቀበል የመጣ ሰው ነበር። ተጓዦቹ 3 መነኮሳት ሄራኒና ይህ ሰው ነበሩ። የሚጓዙትም በሁለት ጉዞ መጀመሪያ ወደ ማርሳ መጥሩህ ወደሚባል ትንሽዬ ኤርፖርት ከዛ ወደ አጊባ ነበር። እናም አቶ ነቢል ያጋጠመውን ነገር እንዲህ ይመሰክራል። በጊዜው ኤርሲናይ የተባለ ከግብፅ አየር መንገድ ጋር በትብብር የሚሰራ ድርጅት ነበር። ይህ ድርጅት የሀገር ውስጥ በረራ ብቻ የሚሰራ ሲሆን ፎከር 27 የተባሉ ፕሌኖች ነበሩት። በዕለቱ እኛ ከነዚህ በአንዱ የተሳፈርን ሲሆን ጉዞውም ከካይሮ እስክንድሪያ፣ ማርሳ መጥሩህ ነበር። ፕሌኖቹ ደካማና ትናንሽ ስለሆኑ ወደ ላይ ከፍ ብለው ብዙም አይሄዱም ነበር። ወደ ፕሌኑ ከተሳፈርም በኋላ ለመነሳት በሚያኮበኩብበት ጊዜ የሆነ ችግር እንዳለው ጠርጥሬ ነበር። ወደ ካፕቴኑ ወደ አብራሪው ሂጄ ስለ ጉዳዩ ብጠይቀውም ተሳፋሪዎች ይረበሻሉ በሚል ምክንያት ምንም መልስ ሊሰጠኝ አልፈለገም። ትንሽ እንደሄደ ግብፅ ዴልታ አካባቢ ሲደርስ አውሮፕላኑ አቅጣጫውን ቀይሮ ወደ ካይሮ እየተመለሰ እንደሆነ አስተዋልኩ። ነገሩንም ስረዳው አደገኛ ሁኔታ ውስጥ ነን። አውሮፕላኑ እንደተነሳ ጎማዎቹ በሙሉ መሰብሰብ ነበረባቸው። በእርግጥ የኋላ ጎማዎቹ በትክክል ቢገቡም የፊቶቹ ግን የሆነ ስታክ አድርጎ የያዛቸው ነገር ነበር። ዞሮ ዞሮ ወደ ተነሳበት ኤርፖርት ቢመለስም ማረፍ አይችልም። ምክንያቱም ጎማዎቹ በሆነ ነገር ስታክ ስላደረጉ መዘርጋት አይችሉም። በአጭሩ ጎማዎቹ ለመብረርም ለማረፍም በማይቻልበት ሁኔታ ተይዘዋል ማለት ነው። ፕሌኑ ወደ ካይሮ ተመልሶ ዝም ብሎ ሰማዩን ይዞር ነበር። ምክንያቱ ደግሞ ነዳጁን ለመጨረስና በሚያርፍበት ጊዜ የሚፈጠረውን እሳት አደጋ ለመቀነስ ነው። እኔም እንደ ባለሙያ እንደማንተርፍ ባውቅም ጻድቋ እማሆይ ጣማፍ ከኛ ጋር ስላለች ምንም አንሆንም ብዬ ራሴን አሳመንኩ። ሁኔታውን የተረዳው ተሳፋሪም በመንጫጫትና በድንጋጤ እየጮኸ ያያት ነበር። በእርግጥ ሁሉም ክርስቲያን ባይሆን ታምር ሰሪነቷን በዝና የማያውቅ ግን አልነበረም። እሷም ከተነሱ ይወድቃሉ በማለት በእጇ እንዲቀመጡ መንገር ጀመረች። እየጮኸችም ቁጭ በሉ፣ አይዟችሁ፣ ምንም አትሆኑም እያለች ልታረጋጋቸው ትሞክር ነበር። በአውሮፕላኑም የድረሱልኝ መልእክት 7 የእሳት አደጋና 8 አምቡላንስ ምድር ላይ ሆነው የሚሆነውን ይጠባበቁ ነበር። ጣማፍም ወደ እኔ ዞር አለችና ስለተፈጠረው ነገር ያረጋገጥከው ነገር አለ አለች። እኔም በድንጋጤ አዎ እናታችን፣ ያረጋገጥኩት ነገር አለ። እሱም ድንግል ማርያም በዚህ በኩል ያለውን ክንፍ ትደግፈናለች፣ አቡ ሰይፊን መርቆሪዎስ በፈረሱ የፊቱን በኩል ይደግፍልናል፣ ጻድቁ አቡነ ቄርሎስ ፓትርያርኩ በዛኛው በኩል ይይዙልናል እያልኩ ስርበተበት፣ እሷ ኮስተር ብላ ቅዱስ ሩፋኤልስ ስትለኝ ክንፉን ከአውሮፕላኑ በታች ዘርግቶ እንዳይወድቅ ያደርገዋል። ከዛ አውሮፕላኑ በሰላም ያርፍና ሁላችንም እንወርዳለን ብዬ ምኞቴን ስጨርስ አዎ እንደዛ ነው የሚሆነው አለችኝ። የተነጋገርነው የእምነት ንግግር እንጂ እየተደረገ ነበር ለማለት አልነበረም። ጣማፍ ግን በመስኮት እያየች የጠራናቸው ቅዱሳን መጥተው የቱን ቦታ እንደደገፉት ስትነግረን መደነቅ ጀመርን። በሚገርም ሁኔታ አውሮፕላኑ በትክክል መጓዝ ጀመረና ወደ መሬት ተጠጋ። ይህ እንዴት እንደሆነ በጣም ገርሞኝ ነበር። ወደ መሬት እየተጠጋ መጥቶ ማኮብኮቢያ አስፋልትን ሊይዝ ሲል ነዳጅ አለቀ። ይሄም ካፕቴኑ አየር ላይ እየዞረ ስለጨረሰው ነበር። እናም ፕሌኑ ሚዛኑን ስለሳተ በአፍንጫው ወደ መሬት ተቀረቀረ። ይህ ሁሉ ሲሆን ግን ተሳፋሪ ሁሉ በትክክል እንደሚሄድ እንጂ ምን እንደተፈጠረ መረዳት እስከማይችል ድረስ ምንም አይሰማውም ነበር። አውሮፕላኑ መሬት ላይ ቢወድቅም ማንም ተሳፋሪ ምንም ያደጋ ስሜት አልተሰማውም። ደግሞ ከካፕቴኑ ጀምሮ አንድም ሰው ምንም አደጋ አልደረሰበትም ነበር። ካፕቴኑም በፍጥነት ወደ ውስጥ መጥቶ የጣማፍን እጅ እየሳመ እናቴ ያንቺ ጸሎት ነው ያዳነን ይላት ነበር። እሷም ከሰዎች ሁሉ ጋር በሰላም ከፕሌኑ ወጣች። አውሮፕላኑም ከውጭ ስናየው አፍንጫው ሙሉ ወደ መሬት ውስጥ ገብቶ ነበር። በተፈጠረውም ነገር ሀገር ሁሉ ተደንቆ እንዲያውም በታዋቂው አልአህራም ጋዜጣ ወጥቶ ነበር ብሏል።
የመረጃ ምንጭ የእግዚአብሔር ዙፋን the throne of God እንዲሁም ነገረ ቅዱሳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ ሥርዓተ ቤተክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን